የዘመኑ የሚሆነው ነው ወገናችን። የዘመኑ ፍጻሜ ዓለም ሲፈትን ሳይ ማለት ከሙታን መነሳት ማለት ነው። ይሄን ታውቃለህ አይደል? አዎ የዛኔ ዓለም ትፈጸምና ሰዎች ይነሳሉ አይደል? ያ የሚሆንበት ጊዜ የዛኔ ወደፊት የሚሆነው ነው። ይሄ እየተናገረ ያለው አንቀጽ ለትንሣኤዋ ቀን ምልክት ነው መሲሁ እያለ እየተናገረ ነው እንጂ ሞቶ ተነስቷል እያለ አይደል? ኦኬ እዛኔ ፍርድ ሲቀበሉ ሞቶ የሚነሱበት ሰዎች ማለት ነው። ፍጻሜ ከመከሰቱ በፊት የሚሆነውን እየተናገረ ነው እንጂ ስላለፈ ነገር እየተናገረ አይደለም። ይሄ ነገር ግን ማለት ነው ይሄኛው ምዕራፍ አንተ እንዳነበብክልኝ ሳይሆን የሚያወራው ግን ስለ ኢሳ ነበር መጽሐፉ። እኔ ታውቃለህ እኔ አረብኛ ስለማልችል ነው እኮ ስለ ኢሳ ያወራል አልኩኝ እኮ። ኢሳ የትንሣኤዋ ቀን ምልክት ነው ብሎ ይናገራል እያልኩ እኮ። ለምንድን ነው ኢሳ የትንሣኤ ምልክት የሆነበት ምክንያቱ ምንድን ነው? ኢሳ አሁን እናንተ ጋር ነብይ ብቻ ነው አይደል? ኦልሬዲ እና ምንም ለሶስተኛ ጊዜ ልድገምልህ 10 የትንሣኤ ምልክቶች አሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢሳ ብቻ አይደለም የትንሣኤ ቀን ምልክት። እሺ 10 የትንሣኤ ምልክት አሉ አሉ ነብዩ መሐመድ። ከነዚያ መካከል አንደኛው ኢሳ ነው ታላረን። እሱ በሶስተኛው ደረጃ ላይ የሚገኘው ምልክት ነው። 10ቶቹ ምልክቶች ከታዩ በኋላ ትንሣኤ ዛኔ ይሆን ስለ ኢሳ ነበር ያወራው። ትክክለኛ ማለት ነው። ስሙት ማለት ነው። ኢሳ ይሰማል። ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? ኢየሱስ ክርስቶስ አምላክ ነው ብለህ ነው የምታምነው? አዎና እንዴ ኢየሱስ ግን አምላክ እንዳለው ይናገራል መጽሐፍ ቅዱስ ላይ እኮ። የትኛው ምዕራፍ ላይ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካቸው አድርጋለሁ እያለ ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ሌላስ? ስለዚህ ምን ትላለህ? ኢየሱስ ክርስቶስ አምላክ እንዳለ ይናገራል። ምን ትላለህ? እዛ ጋር ኢየሱስ ክርስቶስ አምላክ እንዳልሆነ የተናገረው። ያው ስለዚህ አምላኩ ማን ነው? የኢየሱስ ክርስቶስ አምላክ። ኦኬ ኢየሱስ ክርስቶስ ሲወለድ እዚህ ኢየሱስ ክርስቶስ መምጣቱ ሐሳቡ ምን ነበር? ኢየሱስ ክርስቶስ ወደ ምድር መምጣቱ ለሐሳቡ በኋላ እናወራለን። አምላኩ ማን ነው እያልኩኝ ነው። አምላክ የለውም ስላልክ ነው ቅድም። አምላክ እንዳለው አመንከው በቃሉ መሰረት ኖ እኔ አምላክ ብዬ ነው ማምነው። ነገር ግን አምላክ አለኝ ይላል ኢየሱስ። ላሳይህ ቃሉን ታነበዋለህ? እስቲ ንገረኝ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ቆይ ላሳይህ አንድ ጊዜ እንድታየው። አንተ ይለኝ እንደታውዳ ያው እና እዚህ ጋር ምን ይላል? ይታያል። ማክማክ ማክማክ አሎ እሺ ጥያቄ ላይ ቀጥል። ለማንኛውም አምላክ ወራህመቱላሂ ወበረካቱ ኢየሱስ ክርስቶስ አምላክ ያለው ሰው ነው። ሰው ነኝ ብሎ ቃል በቃል ይናገራል። አምላክ አለኝ ብሎ ቃል በቃል ይናገራል። ቆም ብላችሁ አስቡ ክርስቲያኖች። እኔ ሰው ነኝ አለ ኢየሱስ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራቸው ሰው ነኝ አለ። አምላክ አለኝ ይላል ቃል በቃል። ወደ አምላኬ ወደ አምላካቸው አድርጋለሁ እያለ ይናገራል። እሺ ስለዚህ አምላክ ያለው እሱ አምላክ አይደለም ማለት ነው። ለአምላክ አምላክ አይኖረውም። እሺ ወአለይኩም ሰላም። ጥያቄሽ ምንድን ነው? እኔ የምኖረው ሳውዲ ነው። ለብዙ ዓመታት ወደ 9 ዓመት ኖር ያለሁኝ። እኔ ካለሁበት ህይወት አንፃር እየሰራሁበት ያናክራል አይደለም ሱም ይሳየው ለምን አንተ ኧረ ምን ነው አንዴ እሺ ራሱ እኔ የምኖረው ሳውዲ ነው እና ለ9 ዓመት ሰርቻለሁ ሳውዲ ላይ
የሰራውበት በማይሆን መንገድ ላይ ወደ ዜሮ ተመልሻለሁኝና ከ9 ዓመት በላይ መስራት አቃተኝ። በእርግጥ ስራ አለኝ። እኔ ቤት ነው የምሰራው ያው ሱዲ ስንኖርና ውጭ ላይ ስራ መስራት ፈልጌ ነበረ። በኦንላይን ስራ ማለት ነው አግኝቼ ነበርና በኦንላይን ያኔ የሚሸጥ እንግዲህ በሚዲያ ነው እንደምታውቀውና እሱ እንዴት ይታያል? ደሞ ቤት ላይ ነው የምሰራው ግን አልቻልኩም። ያኔ አቃተኝ። በኦንላይን ስራ በሰራ እንዴት ይታያል? ፊትሽን ምናምን እንደዚህ ሰዓት ገልጭ ምናምን ከግርዶሽ በስተጀርባ ሆነሽ ሐላል የሆነ ስራዎችን መስራት ችግር የለም። ኦኬ ደግሞ ቤተሰቦቿ ክርስቲያን ናቸው ማለት የእናቴ ብቻ ናት። የእናቴ ቤተሰብ እንደዚህ አዙማ ሲሆን ሰርግ ሲሆን የሆነ ግብዣ እንጠራለን እንሄዳለን። ግን እነሱ እርድ ያርዳሉና የኛ እርድና የነሱ እርድ ይለያያል። እነሱ በሰሩበት ሳህን ማለት ይታጠባል። 3-7 ታልታጠበ እንደ ነጃሳ ነው የሚታየው። እነሱ የጠጡበት እነሱ የነኩት ምናምን ንክኪ ይባላልና እንዴት ይታያል እሱ? ያኔ እዛ ስንከድ እንዴት መብላት እንችላለን? እንደማንኛውም የተበላበት ከሆነ አንዴ ካጠባችሁት በቂ ነው። 7 ጊዜ ጠቡ ምናምን የሚባለው ስህተት ነው። ስህተት ነው። ኦኬ አንዴ ታጠብ ነው በቂ ነው። ይበቃል። ኦኬ ከታይ ደግሞ የምትከታተለ ጓደኛ ያለች እየሰማኝ ነው። ያው እሷ መግባት ስላልቻለች ነው። ባሏ ጋር 4 ዓመት ተቀምጣለች። ከ4 ዓመት በኋላ በእሷ ምክንያት ነው የተጣሉት። እሷ በእሷ ምክንያት ስለነበረ ተለያዩ። ጥፋት እሷ ናት ያጠፋችውና ተተለያዩ። ኦልሞስት ዓመት ከምናምን ሆኗቸዋል። እስካሁን ድረስ ግን ጸጸት ነው ያኔ ባላረቁት በእሷ ጥፋት ነው የተለያዩትና ለዚህ ነሲሃ ስጣት። እሷ ሰለምቴ ናት። ያናክል ዲንን አታውቅም። በእርግጥ ቀዷ ገደር ነው። እኔ ባለኝ አቅም በማውቀው ዲን እስላም አስረድቻታለሁኝ። ብዙ ጊዜ እኔ ባላረግ ኑሮ እኮ እንለያይ ነበር የሚል ጸጸት ወደኋላ መመለስ ምናምን ነውና ከታች እየተከታተለች ነውና ነሲሃ ስጣት። ጀዛክላ ኸይረን በተር قدر الله ما شاء فعل። እሺ እና ባለፈ ነገር አትጨናነቁ። ራሳችሁን አታስቡ። የሆነ ነገር ከሆነ ሆኗል። መስተካከል የሚችል ከሆነ ያ ኒካህ የምታስተካክሉበትን መንገድ መሞከር ነው። ያን ነው ማድረግ ያለባችሁ እንጂ ስላለፈ ነገር በመጨናነቅ የሚለወጥ ነገር አይኖርም። መታቻለ አይደል? ስላለፈ ነገር በመጨናነቅ የሚለወጥ ነገር አይኖርም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ኩሱ? ዛሬ ደግሞ አንተ ነው የምትጠየቀው። ጫይቀሽ ነው ኩሱ። በስንት ዓመት ነው አንተ ይሄን ኢልም መቅራት የጀመርከው? ቤተሰቦች ጋር ሆነህ ነው ወይ ከቤተሰቦች ርቀህ ነው? እኔ ቤተሰቦቼ ጋር ሆኜ ነው እዛ ሰፈር ለሰፈር። በስንት ዓመት እስኪ በስራ? እኔ ስንት ዓመት የነበር ልጆች 12 ምናምን አካባቢ ነበርኩ። የዛኔ 16ኛ ክፍል ነው ትምህርት ስማር። ገና ልጅ ነበርኩ መሰለኝ። በ12 ዓመቴ ምናምን ነው። አባቴ ቁርአን እንድቀራ በጣም ይፈልግ ነበር ልጅ እያለ። ከዛ በታች ባለነው እድሜ ላይ እንደማንኛውም ህፃናት ልጆች እኔ ነው ወንድሞቼ ምናምን እንድንቀራ በጣም ብዙ ሞከረ ምናምን። በቃ እምቢ አልነው ምናምን። ከዛ መጨረሻ እንደገና ልክ በዚያ እድሜ ላይ ሲሆን ጊዜ ቁርአን ገባኝ። ታሪኩን ከዚህ በፊት ነግሬያቸዋለሁ። ልድገመው? ያስቃል። አልሰማሁኝም። ድገምልኝ። ጭራሽ እቀራለሁ ብዬ አላሰብኩም ነበር። እሺ ማነስ በስንት ዓመት ነው? እሺ ከዚህ በፊት ነግሬያቸዋለሁ እንጂ አይደል? ላሉት ገምላችሁ የሚያስቅ ታሪክ ነው። ድገምልን። ወላሂ ድገምልን። ምክንያቱም እኔም እነግርሃለሁ ለምን እንደፈለግኩኝ። እሺ ልድገምላችሁ መሰለኝ። እንዴት ወደ እስላማዊ ትምህርት ለመማር ጀመርኩ የሚለው ልንገራችሁ። እንግዲህ ህፃን ከልጅነት ጀምረን ነው። እኔና ታላቅ ወንድሜ ሰይድ የሚባል ወንድም አለኝ። እሱ ጋር
አንለያይም ነበር ከልጅነት ጀምረን እና ህፃን እያለን በአካባቢያችን አንድ ፊልም ቤት አለ። ማንኛውም ህፃን እያየ ፊልም ስናይ ያለራል ህፃን እንደ ፊልም የሻሩ ምናምን አርቲክ የዛኔ እኛ በነፃ ነበር የምናየው። እኔና ወንድሜ በነፃ ነው የምናየው፣ አያስከፍለንም። ህፃን እያለ ነው እንግዲህ ከ10 ዓመት በታች ባለው እድሜ ማለት ነው። ከዚያ በኋላ ፊልም በጣም እናይ ነበር። እኔና ወንድሜ አንከፍልም። የማንከፍልበት ምክንያት ለፊልም ቤት ለሚያሳየው ልጅ ጫት ቅጠል፣ ይሄ የጫት ቅጠል አለ አይደለ ከቤላ ቢባለው እሱን እንለቅምለታለን። ከዛ በነፃ ያሳየናል፣ አንከፍልም። ይሄ የሆነው ከ10 ዓመት እድሜ በታች እያሉ ነው። ገና ህፃን እያለን ከትምህርት ቤት እየጠፋን ፊልም ቤት ነበር የምናሳልፈው። ከዚያ አባቴ እንድንቀራ በቃ ቁርአን መቅራት አለባችሁ ብሎ ወደ ቁርአን ቤት ሊወስደን በቃ ጭራሽ አንሰማም ማለት ነው። የለመድነው እዚያ ነው፣ ያደግነው እዚያ ነው። ይፈልግ በቃ ከዚያ በኋላ ይሰማችኋል? አዎ ይሰማል። ከዚያ በኋላ ከፊልም ቤት አነጣም ነበር አስታውሳለሁ። መጨረሻውን አንቀራም ስንለው ጊዜ ጫማችንን ሁሉ ምናምን እንደዚህ ቀማ። ያለ ጫማ እንዴት እንደምትሄዱ ፊልም ቤት አያለሁ። ብዙ ደከመ። ለማንኛውም ብዙ ጣረ። እምቢ አልነው አንቀራም ብለን በዛው ተወን። በቃ መጨረሻ ላይ ተስፋ ስቆርጥ ጊዜ መጨረሻውን ልክ 11 ዓመት ከምናምን አካባቢ 12 ዓመት ሊደርስ አካባቢ ላይ የሆነ ነገር ተከሰተ ከፊልም ቤት ከሚያሳየው ልጅ ጋር ማለት ነው። እስከዚያ ድረስ አስቡት፣ ከ7 ዓመት ምናምን አካባቢ ጀምረን ህፃን እያለን በቀን 3 ጊዜ እናያለን። ጠዋት እናያለን፣ 7 ሰዓት ላይ እናያለን፣ ማታ ላይ እናያለን። ደስ የሚለው ፊልም የሚያሳየው ልጅ መጥፎ ፊልም ሲሆን ልክ ማታ ማታ ምናምን ዛሬ አትገቡም ይለናል። ለምን እንለዋለን? ለእናንተ አይሆንም ይለናል። በቃ ተናደን ምናምን እንሄዳለን። ከዛ መጨረሻውን ልክ በዚያ እድሜ ላይ 12 ዓመት ላይ ምን አካባቢ ልደርስ ስል አስታውሳለሁኝ። አንድ ቀን ሳለቅምለት ቀረሁኝ ለፍየሎቹ ቅጠል ከበላ ማለት ነው። የጫት ቅጠል እኛ ሰፈር ነው ጫት ተራ የሚሸጠው፣ በራችን ላይ ነው። እንለቅምለታለን፣ በጆንያ ይዘለት እንሄዳለን። ቀኑን ሙሉ ፊልም ያሳየናል። የዛኔ የአላህ ጸጋ ተመልከቱኝ። ሳለቅም ቀረሁኝና ዝም ብዬ ሄድኩኝ ፊልም ቤት። ብር አለን ጀላቲ ምናምን እየመጠጥኩኝ፣ ያቺ 10 ሳንቲም ጀላቲ ያለች አይደል? እሷን እየመጠጥኩኝ ምናምን ፍራንክ ይዣለሁ በኪሴ የተረፈኝ። ገባኝ ፊልም ቤት ተቀመጥኩኝ ወንበር ላይ፣ ቀን ላይ የሚታይ ፊልም ምናምን እንደዚህ ለማየት። ከዛ ሂሳብ እየተቀበለ እኔ ጋ ሲደርስ ዛሬ አልለቀምክም አይደለ ሂሳብ አምጣልኝ። እሺ አልኩትና ሰጠሁት። ከሰጠሁት በኋላ እኔ ነገር ካለፈ በኋላ ነው እንደገና እንትን የሚለኝ። እንዴ ለምን የተቀበለኝ አልኩ። ፍራንኩ ችግር የለውም ልስጠው፣ ግን ዛሬ ስላለቀምኩለት በአንድ ቀን እንትን እስከ ዛሬ እንትን ያልኩትን ምናምን ብዬ ተናደድኩኝ። በዚህ እልህ ያዘኝ። ቀስ በቀስ እዛ ቁጭ ብዬ ፊልሙን ማየት አልቻልኩም። አይ አላይም በቃ አልኩኝና ወጣሁ። በዛ እድሜ ወጣሁኝና ልክ ወደ ፊልም ቤቱ ዞር አልኩኝና ማልኩኝ። በቃ ወላሂ በአላህ ስም እላለሁ ድጋሚ እዚህ ፊልም ቤት አልመጣም አልኩኝ። ሌላ ፊልም ቤት የለም ደግሞ የሚገርም ወዴትም አልሄድም። ከማልኩኝ በቃ ያን ነገር አላደርግም ካልኩ አላደርገውም። ከልጅነት ወላሂ አልመለስም ሁለተኛ እዚህ ፊልም ቤት አልኩኝ። ከዛ ሄድኩኝ ቤቴ። ልክ ጠዋት ላይ ምናምን ወዴት ልሂድ በጣም ጨነቀኝ። ምክንያቱም የለመድኩት እዚያ ነው። በቃ ጠዋትም ቀንም ማታም እዚያ ነው የምውለው። ምያለሁኝ እንዳልሄድኩ። ከዚያ የሚሄድበት ሰዓት ጓደኞቼ ወደ ቁርአን ቤት ሲሄዱ የሰፈር ልጆች ተመለከትኳቸው። ወዴት ነው የምትሄዱት አልኳቸው። ቁርአን ቤት አሉኝ። ታስከትሉኛላችሁ? ልሄድ አልኳቸው። ችግር የለውም አሉኝ። እኔ ለመቅራት አላሰብኩም ነበር። አላህ ላይ ካለ እዚያ ነው ያዘጋጀኝ።
ለዚያ ነው ከዚያ ከፊል ቤት እንደወጣ ያ ሁሉ ችግር እንዲፈጠር ያደረገልኝ። አልሐምዱሊላህ። ከዛ ልከተላቸው አልኳቸው፣ እሺ አሉኝ፣ አስከተሉኝ፣ ሄድኩኝ። ልክ ቁርአን ቤት ገባሁኝ። አሊፍ ክፍል፣ ባ ክፍል፣ ታ ክፍል፣ ሳ ክፍል አለ ምናምን እንደዚህ እያንዳንድ ክላስ ተለያይቱ። ሲሄድ ጊዜ እዛ አሊፍ ክፍል ገባሁኝ። እዛ ነው የምትገባው የመጀመሪያ ተባልኩኝ። አሊፍ ባ ምናምን እንደዚህ አሊፍ ባ ታ ዛ ጅም ይላሉ። ረረረረ እኔ ጩኸት አልወድም ከልጅነት ጀምሬ። እነዚህ ይጮሃሉ እኔ አልቀረም አልኩ። ከዛ እዛው የመስጂድ ልጆች የደጋ ልጆች የማውቃቸው አሉ። አህመድ ጁድና ሚፍታህ ይባላሉ፣ ወንድማማች ናቸው። እነሱ ቁርአን ይቀሩ ነበር ይዛሉ። በጣም ጎበዝ ልጆች ናቸው። ጠየኳቸው። እኔ ዝም ብዬ እንደው ቁርአንን እኔ ስለሚጮሁ መቅራት አይገባኝም አልኳቸው። ዝም ብዬ ግን ሶላት ብቻ በሰግድ ጀነት እገባለሁ አልገባም አልኳቸው። ትገባለህ አሉ። እንግዲህ አሁንስ ሶላት የሚባል አልተውም አልኩኝ። የፈለገ ቢሆን ሶላት በዚያ እድሜ ጀመርኩኝ። ትምህርት ቤት ራሱ በረፍት እየወጣኝ እሰግዳለሁ ምናምን። አንድ እንዲያልፈኝ አልፈልግም። አላህ ስብሐነሁ ወተዓላ የሆነ እውነተኝነታቸውን ካየ በዚያ በሂዳያቸው ላይ ሂዳያን በራሱ ይጨምርላቸዋል። ወለዚነ እህተደው ዛደሁም ሁደን ይላል። እነዚያ ቅኑ መንገድን የተመሩትን ቅናቻን ይጨምርላቸዋለሁኝ ይላል። እኔ በሶላቴ ላይ ጥንካሬን አየና አላህ ስብሐነሁ ወተዓላ ቁርአን የምቀራበትን መንገድ ደግሞ አሁን ሊያመቻችልኝ ነው። ተመልከቱ። እኔ ከብዶኛል ብዬ በራሴ ውሳኔ ወጥቼ ነበር። ምንም ይሄ አይገባኝም ብዬ ተመልከቱ። ከዛ ከዕለታት አንድ ቀን በዚህ ሁኔታ እያለሁኝ የሚገርማቸው ሶላቴን ግን አልተውም። ሱብሒ እንዴት እንደምሰግድ ታውቃላችሁ? ጨለማ ነው አስቡት። ከቤት እስከ መስጂድ ድረስ እስክንሄድ በሰፈር ከላይ ሰዎች ሲመጡ ጊዜ ገና የዛኔ በቃ እነሱን ተከትዬ ባትሪ የያዘ ወደ መስጂድ የሚሄድ አንድ ሽማግሌ ነበር፣ አላህ ይማረው። የመህዲ አያት መህዲ የሚባል ልጅ ያለ ሰፈራችን እሳት ነው። ይዘው ይሄዳል ወደ መስጂድ፣ ባትሪ አብርቶ ይሄዳል ሁሌ። ልክ ውዶ አድርጌ ከሱብሒ በፊት እሱን እጠብቀዋለሁኝ። እንደዚህ በመስኮት በሽንቁር ምናምን እከታተለዋለሁ እስኪያልፍ ድረስ። ልክ እሱ ሲያልፍ ባትሪውን ምናምን የጫማውን ኮቴ ሲሰማ በሩ ክፍት አድርጌ ከኋላ ተከትዬ ይሄዳለሁኝ መስጂድ እሰግዳለሁኝ። ከዛ ልጆች ሲቀሩ ምናምን እንደዚህ አለ አይደለ ጓደኞቼ አያቸዋቸውና በቃ መለሳለሁ መስጂድ ማለት ነው። አንድ የገጠመኝ እንገራቸው። እንደለመድኩት ይሄ ሰውዬ ልክ ውዶ አድርጌ ምናምን እንደዚህ ጠበቅኩት። ልክ በበራፍ ሲያልፍ ቶሎ በሩን ዘግቼ ወጣሁኝና መከተል ጀመርኩኝ። እሱ እየተከተልኩት በጣም ጨለማ ነው። የእሱ ባትሪ ብቻ ነው ያለው አስቡት። ወደ መስጂድ እየሄዱ ሳላስበው በጣም ተጠጋሁ ከኋላ። ልክ እየሄድኩኝ ምናምን እንደዚህ ማን ነው ብሎ ወደኋላ እንትን ባትሪውን ፖክ ሲያደርገው የለውም በሩጫ ለቀውት ቀነኒሳ ሆንኩኝ። በቃ ደነገጥኩኝ የመጨረሻ ማለት ማን ነው አንተ ብሏል። አላህ ይማረው፣ አላህ ጀነት ያድርገው። ሙቷል ሰውዬው። ከዚያ በኋላ በቃ የሆነ ህልም አየሁኝ አንድ ቀን አንድ ሌሊት ላይ። ያ ህልም ምንድን ነው? በጣም ሀብታም ነኝ በህልሜ ሳይ ራሴን ማለት ነው። በጣም ሀብታም ነኝ። ዓለም ላይ እንደኔ ትልቅ ሀብታም እንደሌለ አድርጎ ያሳየኛል። በጣም ሀብታም፣ ከስሬ በጣም በርካታ ሰራተኞች አሉ። ግን ቁርአን አልቀራም ምናምን እንደዚህ ከአላህ ትእዛዝ የራቀ ኩያ አይነት ሰው ሆኜ ያሳየኛል። ከዛ በዚያ ሁኔታ ላይ ሆኜ ሳለሁኝ በቃ በህልሜ ዓለም ስትፈጸም እመለከታለሁ። ሰማይ ስትቀደድ ምናምን እንደዚህ ወደ ሰማይ ስመለከት እንደዚህ እየሰፋ ይሄዳል። ያ ሰማይ የተሰነጣጠቀ ምናምን ከዋክብቶች ሲረግፉ ምናምን ተመለከትኩኝ። እንዴ ምንድን ነው ብዬ ስጠይቅ ሰው ሁሉ በጣም እንደዚህ እንትን ይላል። በጣም በመጨናነቅ ውስጥ ሆኗል። ምንድን ነው ብዬ ስጠይቅ አንድ የማላየው አካል ይህማ ቂያማ እየቆመ ነው ሲለኝ ይሰማለሁ። ደነገጥኩኝ። ጌታዬ አንዴ ቁርአን እንድቀራ እድል ስጠኝ፣ ሶላትንም እንድሰግድ፣ ያንተን ትእዛዝ እንድፈጽም ብዬ ጠይቃለሁ። አሁን ጊዜው አልፏል የሚል ድምፅን እሰማለሁ።
እሺ ያለኝን ገንዘብ ሁሉ እንዳለ ለድሃዎች ሰደቃ ስጡልኝ እላለሁ። ብትሰጥም ዋጋ የለውም ጊዜው አልፏል የሚል ድምፅ ሰማለሁ። በጣም ተጸጸትኩኝ። በጉልበቴ ተንበርክኬ ያለቀስኩኝ። ጌታ አንድ እድል ስጠኝ ያሻል በቃ ጊዜው አልፏል የሚለውን ድምፅ ስሰማ በጣም የመጨረሻ ነው የጸጸተኝ። መጨረሻም በዚህ ሁኔታ ያለሁኝ ከእንቅልፍ የተነሳሁኝ ባንዳልኩኝ ሌሊት ነው። ልክ ሌላ የህይወት እድል የተሰጠኝ ያክል አድርጌ ያሰብኩት። ይሄ መልእክት ቶሎ ቁርአን እንድቀራ የሚያሳየኝ መልእክት ነው ብዬ በራሴ የተረዳሁኝ የዛኔ። ልክ የህይወት አዲስ እድል እንደተሰጠኝ እያንዳንዷን ደቂቃና ጊዜ ከዚያ በኋላ እንደ ትልቅ ዋጋ ሰጥቻት ተጠቀምኳት። ጌታ አላህ ሆይ ቁርአንን ሳልሐፍዝ እንዳትገድለኝ ብዬ ከዚያች ሌሊት ጀምሬ የተነሳሁ ቀጥታ ጠዋት ወደ ቁርአን ቤት ሄድኩ። ቁርአን ቤት ሄድኩኝ። ልጆቹ አሁንም አሊፍ ባታ ሂሳብ ምናምን ነው የሚሉት። ቁርአን ቤት ተቀምጬ ያህል መነፈስ ዝም ይለኝ ነገር ልክ ዛሬው ነው በቃ ቂያማ የሚቆም ሁላ እየመሰለኝ ይጨንቀኛል። ከዛን ጊዜ ጀምሮ ቶሎ ሳልሐፍዝ እንዳታቆመው ይሄን ቂያማ እያልኩኝ ሁሉ ራሴን እንትን ጨናነቅ ሁላ ነበረ። መጨረሻውን ጓደኛዬ የለመድኩት የሰፈር ልጅ አለ አብረን ትምህርት ቤት የምንማረው እስኪ ቁርአን መቅራት ፈልጋለሁ ግን እንዴት ነው ሊገባኝ የሚችለው አልኩት። ከዛ ከአሊፍ እስከ ያ እነዚህን ጻፈልኝ ብላክቦርድ ላይ ጻፈና እነዚህን በደንብ ያዛቸው አለኝ። በቃ እነዚህ ይበቁኛል፣ እነዚህን ሲይዛቸው ጊዜ ቀጣይን ትነግረኛለህ አልኩት። መያዜን አረጋግጥ በሁለት ቀን እንደዚህ ያዝኳቸው ወዲያው። ከዛ እነዛን ከያዝኩ በኋላ እቺ ፈትሐ ኪስራ በማ ሱከን ይባላሉ እነዚህ ደግሞ ወቃቸዋል። አገልግሎታቸውንም ነገረኝ። ከዛ እነዛንም ያዝኳቸው። ከዚያ ፊደላቶችን እያያዘ ፈትሐ ኪስራ በማ ሱከን ከላይ ከታች እያደረገ እያነበበ ምናምን ያሳየ ጀመር። ከዚያ ለመድኩኝ ማንበብ። ወደ ቁርአን ቤት ሄድኩኝ። እዚያው ቶሎ ብዬ ቁርአን አከተምኩኝ። ምንም ለፍዙንም ሂፍዙንም ምናምን አመት ባልሞላ ጊዜ ነው ቶሎ ብዬ ያከተምኩት። የሚገርማቸው ነዘር እየቀራሁ እያየሁኝ ማንበቡን ከቻልኩበት ጀምሬ እንትን ለቁርአን ያለኝ ፍቅር ከኪሴ ቁርአን አይጠፋም ነበር። ወደ ትምህርት ቤት ሲሄድ ቁርአን ይዤ እሄዳለሁ። መንገድ ላይ ሲሄድ ምናምን እንደዚህ ተማሪዎች በማይበዙበት ሌላ ከርከስ የምትባል ሰፈራለች። በዛች አቆራርጬ ቁርአን እየቀራሁ ሁላ መንገድ ላይ እሄዳለሁ። በረፍት 15 ደቂቃዋን ትምህርት ቤት ልጆች ሊጫወቱባት ሲወጡ እኔ ትንሽዬ ቁርአን ይዤ ከትምህርት ቤት በታች የሆነ ባህር ዛፍ አለ ጫካ፣ እዛ ገብቼ ቀራባት ነበር። ያሻ እያየሁኝ ስቀራ ነዘር በቀን የመጀመሪያ ነዘር ማለት ነው ወደ 60 ገጽ 30 ገጽ 40 ገጽ ምናምን ዝም ብዬ ቀራ ነበር። ወደ አከተምኩኝ ጨረስኩኝ። ሂፍዝ ጀመርኩኝ። ሂፍዝም ልክ እንዲሁ ቶሎ ብዬ አከተምኩኝ ጨረስኩኝ። ከዚያ በኋላ ከዛቸው ከሀገሪቱ ምናምን እንደዚህ ከአጠቃላይ ከሂፍዝ ማዕከል እንደዚህ ቁርአን ውድድር ተደረገ። ከሁላቸው አንደኛ ወጣ አልሐምዱሊላህ ከመርከዙ። ከዚያ አዲስ አበባ ሄድኩኝ። ከኢትዮጵያ ምናምን ውድድር ያካሄዳሉ። ከመካ የመጡ ሰዎች አረቦች ናቸው። ከአጠቃላይ ከሁሉም ከኢትዮጵያ ፊዞች ምናምን የተውጣጡበት ውድድር የዛሬ 13 ዓመት ምናምን በፊት በፈረንጆች 2012-13 አካባቢ ላይ የዛኔ ሄድኩኝ። ከኢትዮጵያ ከአጠቃላይ አንደኛ ወጣሁኝ። ከዚያ አንደኛ የወጣ የዑምራ እድል ይሰጠዋል ምናምን ተብሎ ነበር። አረቦች ናቸው መጥተው አስታውሳለሁ። እነዚያ ውድድር ላይ ተሳትፈው ነበረ። ሄድኩኝ መካንም መዲናንም ምናምን እንደዚህ ብዙ ቦታ አስጎበኝን ምናምን። ከዛ ያው ያቀሩኝ ሼክ አብዱልቃድር ይባላሉ። አላህ ጀዛቸውን ይክፈላቸው። እርሳቸው የመን ሼክ ሙቅቢልን አግኝተዋል። ታላቁ ሙሐዲስ እነ ሙሐመድ ብን አብዱልዋሃብ አልወሳቢ ሌሎችም የየመን መሻይኾችን አግኝተዋል። ወለማ ሐደተት ፊትነት አልሐጁሪ ዘሀበ ኢላ አስዑዲያ። ከዚያ በኋላ ሳውዲም ተምረው መጡ፣ እኛን መጡ ኢትዮጵያ ላይ። ከዚያ ተፍሲር አስተማሩን፣ ኪታቦችን አቀሩን ምናምን እና ይህ ነበር አልሐምዱሊላህ። ማሻአላህ ታድለክ ወላሂ። ለምን እንዳልኩ ገባ ብዙ የ9 ዓመት ልጅ አለኝ እኔ እስከ 9 ዓመት ማሻአላህ ከትምህርት ቤት ሰቃይ ነው። አንደኛ የሚወጣ ልጅ ነው ያለኝ እና እኔ ይሄን ብዙም አይደለም ጭንቅላቴ እዛ ጋ የለም። ኡስታዝ ቀጥሬለት ቁርአን ቤት አስገብቼው ወደዚህ ብንለው ወደዛ ከአመት እስከ አመት
ቢበዛማ ወይም ተባረክ በቃ ወይ 1 ጁዝ 2 ጁዝ ከአመት እስከ አመት ወይም ደግሞ 3 ጁዝ ከዛ አይንቀሳቀስም ብዬ ሲያቅተኝ አሁን በቀደም መርከዝ አስገባሁት። መች በቀን 8 ሁለተኛ ወር ላይ ማለት ነው። ዛሬ 6 ቀን ነው አስገባሁትና ልቤ መረጋጋት ተቃተው እንዳላውጣው ወስኜ አስገባሁት። ካስገባሁት በኋላ ደግሞ ጭንቅላቴ እየተረበሸ አዛ አደረገኝ። ምንድነው መፍትሄ ያ ረህማን ብዬ እስኪ ሰዎች እንዴት ነው እስኪ እንደዚህ ኢልምን ይያዙ እንደዚህ ብቁ ይሆኑ ያሉት ልፈልጌ እኮ ነው እየጠየቁት። ምን ትመክረኛለህ እስኪ? እንትን ሂፍዝ ማዕከል እንትን በሉ ልጆቻችሁ ሰፊ ከተማ ላይ ከሆኑ እንዲሁም ደግሞ በተለይ በዚህ ዘመን ስልክ አለ ሞባይል ያን እንዲይዙ ካደረጋችኋቸው ጭንቅላታቸውን እንዳይጠቀሙ የሚያደርጋቸው ትልቁ ነገር እነዚህ ሁለቱ ናቸው። ደጋን አልሐምዱሊላህ ከሁሉ ነገር የራቀች ነች ማለት ገጠር ነገር ነች። ብዙ እንዲህ የከተማ እንትን የሚወሰውሳቸው ነገር አይኖርም እና ደግሞ የዛኔ አልሐምዱሊላህ ይሄ እንዲህ ያን ያክል ስልክ እንደዚህ እንትን ያለበት አልነበረም። ህፃን ልጆች አይምሯቸውን የሚያስጠቅማቸው የሆነ ጥሩ አስተማሪ ይፈልጋሉ እና ቦታ ይወስናል እና ያ ነው እሱን ብታደርጉ ወደዛ አካባቢ ብትልኳቸው መልካም ይመስለኛል። ለህብሳቸው ማለት ነው። ይብዘ ቶሎ የሚታፈዝበት ቦታ ነው። እዛ ቦታ ላይ እዛ በተወሰነ ጊዜ ያፈዛል። ይሄን ታናሽ ወንድሜ ከዚያ በኋላ ገባ። የሚገርማችሁ ከኔ በኋላ ምንም አመት ባልሞላ ጊዜ ቁርአን ሐፈዘ እና ቶሎ የሚያፈዙበት መንገድ አለ። እዛ ጥሩ እንትን ይሆናል። 9 ዓመት ልጅ ይቀበላሉ። ከቻለ መቅራት ከቻለ እድሜ ገደብ የላቸውም። በየትኛውም እድሜ ሊሆን ይችላል። የት አልከኝ ቦታውን? ደጋን የምትባል የፉልሳን የምታክል ሀገር አለች በኮምቦልቻ እና በባቲ መካከል። ትጽፍልኛለህ በውስጥ? ጻፊው ያት ደጋን ደቦል ደግሞ ደጋን ጻፉላ ኮሜንት ላይ እዛ ኮኔክት። እሺ በነገራችን ደጋን በኦንላይን መቅራት የምትፈልጉ ካላችሁ የደጋን ሂፍዝ ማዕከል አስተማሪዎች በኦንላይን እንዲያቀሯችሁ። ሂፍዝ መቅራት የሚፈልግ ሰው ካለ ከሩቅ ልክ እንዲሁ ደግሞ እያየም ሊሆን ይችላል፣ ጀማሪ ሊሆን ይችላል። ማንኛውም ሰው አስተማሪዎቹን አመጣላቸው እንዳዚህ ጋር መመስ ካለ ኦንላይን ከነሱ ጋር የኢንተርኔት ምናምን ትችላቸዋላችሁ። ልክ ሌላ ቦታ ላይ እንትን እንደምትሉት እንደምትከፍሉት ሊሆን ይችላል። እነሱ እንዲያቀሯችሁ የሚፈልግ ሰው ካለ እዚያ አመጣላቸዋለሁ። አንድ ቀን አገናኘን። ግን አሁን ለኔ ለጊዜው መርከዝ ባቡ ጠያር የሚባል መርከዝ ከምንም ነገር ነፃ የሆነ ልጆችን እንትን የሚል አስገብቼው አለውኝ። መልካም ሆና ጥሩ አስተማሪ እስካሉ ድረስ ይከታተሏቸው። በደንብ የሚያፈዙበትን መንገድ እንትን የሚላቸው ይበሉላቸው። ያውና አዲስ ጥሩ ነው ሲባል ነው የወሰድኩት። ለማንኛውም እስኪ አንተም ያልካቸውንም አቅርብልንና የሚቻል ከሆነ ቁርአን ያላከተሙትን ልጆች የሚቀበልልን አይነት ከሆነ እንልካለን ኢንሻአላህ ቢዝነላህ ተዓላ። እንዳንተ አይነት ልጅማ ማፍጠር አለብን እንጂ ብዙ ነፍ አይደለም። እኔ ምንም ማለት አይደለም። ከዚህ በላይ እንትን ማለት ይችላሉ ልጆች። ትንሽ ስልክ አሁን ካሉት ልጆች ከስልክ ከመንከምራ እናገኛቸውም እኮ ብዙ እንደምትለው አይደለም ልጆች